ጤና ይስጥልኝ እጅጉን የተወደዳችሁ የቻናላችን ቤተሰቦችና ታዳሚዎች፣ በዛሬው መሰናዷችን የሙዚቃ ሀያሲውና ባለሙያው ሰርጸ ፍሬ ስብሐት እማሆይ ጽጌ ማርያም ገብሩ በሚል ኃይለ ቃል ለክብርት እናታችን ለታላቂቱ የረቂቅ ሙዚቃ ጥበበኛ ለእማሆይ ጽጌ ማርያም ገብሩ ለህልፈታቸው መታሰቢያ የጻፈውን አስደናቂ የጥናት ጽሑፍ ልናቀርብላችሁ ወደናልና እስከ መጨረሻው ድረስ በጥሞና ይከታተሉን። በቅድሚያ ቻናላችንን ሼርና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ እያልኩ እነሆ ወደ ርዕሰ ጉዳዩ እሻገራለሁ። እማሆይ ጽጌ ማርያም ገብሩ ከ1915 እስከ 2015 ዓመተ ምህረት በሀገራችን ሙዚቃ ውስጥ ያለው የሴት ሙዚቀኞች ተሳትፎ ከድምፃዊነት ተሻግሮ በሙዚቃ መሳሪያ ተጫዋችነትና በሙዚቃ አቀናባሪነት እንዲያም ሲል በሙዚቃ ቀማሪነት ደረጃ እስከ ዛሬ ለማየት ባልታደልንበት ሁኔታ እማሆይ ጽጌ ማርያም ገብሩ ግን የመጀመሪያ ቅድምና ይዘው በዚህ በክላሲካል ሙዚቃ ዘርፍ በብቸኛ የሙዚቃ ቀማሪነትና ፒያኒስትነት ጉልህ የታሪክ ቦታ ይዘዋል። እማሆይ ጽጌ ማርያም ገብሩ ከምንኩስናቸው በፊት ይጠሩበት በነበረው ስማቸው ዮብዳር ገብሩ ታኅሳስ 4 ቀን 1915 ዓ.ም አዲስ አበባ ነበር የተወለዱት። ገና የ6 ዓመት ሕፃን ሳሉ ከታላቅ እህታቸው ከስንዱ ገብሩ ጋር ወደ ስዊዘርላንድ ሄደው ሞንት ሚራል በተባለ አካዳሚ ትምህርት ይጀምራሉ። በትምህርት ቤቱ ውስጥ ከቀለም ትምህርቱ በተጓዳኝ ቫዮሊንና ፒያኖ አጥንተዋል። ወንድማቸው ኮሎኔል ዳዊት ገብሩ ከንቲባ ገብሩ የኢትዮጵያ ባለውለታ ባሉት መጽሐፋቸው ላይ የእማሆይን የልጅነት ትዝታ ከራሳቸው ከእማሆይ ማስታወሻ ወስደው እንዲህ ሲሉ አስፍረውታል። በዚያው በ7ና በ8 ዓመት ዕድሜ አካባቢ ከስነ ፍጥረት ጋር ወዳጅነት ነበረኝ። አበቦች ውብ ልዕልቶች፣ ዛፎች እንደ ዘበኞቻቸው፣ ነፋስ ወጣት መልእክተኛ፣ ፀሐይ ደግሞ የዓለም ሁሉ ንግሥት ሆነው ይታዩኝ ነበር። ያን ጊዜ በአዳሪ ትምህርት ቤት ውስጥ በእኔ ዕድሜ ልጅ ስላልነበረ አዳሪ ትምህርት ቤት ውስጥ ብቸኝነት የሕፃንነት ጓደኛዬ ሆኖ አብሮኝ አደገ። ከዚያን ጊዜ ጀምሮ አንድ የሐዘን ስሜት፣ የመንፈስ ረፍት እጦት አደረብኝ። ሙዚቃ እወድ ነበርና ስሰማው የሐዘን ስሜት ያመጣብኝ ነበር። ለገና ስጦታ ለገና አባት ደብዳቤ ጽፌ ቫዮሊን ጠይቄ ሰጡኝ። ወዲያው አስተማሪ ተመድቦልኝ መማር ጀመርኩ። የአስተዳዳሪው ዘመድ የሆነች ልጅ ፒያኖ ስትጫወት እየተመለከትኩ እኔም እየተፍጨረጨርኩ መምታት እንደቻልኩ የመጀመሪያ ሙዚቃዬን ጀመርኩ። ስሙ ሲጠይቁኝ ዘስቶርም ነው አልኳቸው፣ ማዕበል ለማለት። ቫዮሊኑን ተወት አድርጌ ወደ ፒያኖ በማድላት ብዙውን ጊዜ ፒያኖ ነበር የማጠናና የምጫወተው ይላሉ እማሆይ በማስታወሻቸው። ዮብዳር ገብሩ 11 ዓመት ሲሆናቸው ወደ ኢትዮጵያ ተመለሱ። በዚያ ጊዜ ጣሊያን ኢትዮጵያን ወራ ነበር። ከንቲባ ገብሩም መላ ቤተሰቦቻቸውን ይዘው ወደ ጎሬ ለመሰደድ ተገደዱ። የእህቶቻቸውና የእርሳቸው ትምህርት ተቋርጦ ከደስታ ገብሩና ከገነት ገብሩ ጋር በስደት ቆይተዋል። እንደ ወንድማቸው እንደ ዳዊት ገብሩ ገለጻ ከቤተሰቦቻቸው ጋር በእስር ወደ ጣሊያን ተወስደው ነበር። ከዚያም በእስር ላይ እንዳሉ ወንድሞቻቸው በጥይት ተደብድበው ስለተገደሉ ይህ ሁሉ የባሰውን የመንፈስ ጸጥታዬን እያጠፋው ይሄድ ነበር እንዳሉ ጽፈውላቸዋል። የሙዚቃ ፍቅራቸው እጅግ ጠሊቅ እንደነበር በግል ማስታወሻቸው በርካታ ቦታዎች ላይ ተጠቅሷል። እማሆይ ጽጌ ማርያም የጽሕፈት መኪና መምታት ተምረው ስለነበር በውጭ ጉዳይ ሚኒስቴር ለጥቂት ጊዜ በጸሐፊነት ሰርተዋል። ሙዚቃን በከፍተኛ ደረጃ ለመማር ቁርጥ ውሳኔ ላይ የደረሱት ከዚያ ጊዜ በኋላ ነበር። ይህን ውሳኔያቸውን በማስታወሻቸው እንዲህ ሲሉ አስፍረውታል። እንደገና አባባን አስቸግሬ ጃንሆይን እንዲለምኑልኝ አስደርጌ ወደ ውጭ አገር ሄጄ የሙዚቃ ትምህርቴን እንድቀጥል ተፈቅዶልኝ ወደ ካይሮ ሄድኩኝ።
ትካዜ እንደ ጓደኛ አይለየኝም ነበር። ብዙ የፍቅር መጽሐፍትን ስለማነብ ስለ ሰው ልጅ ጥሩ አስተሳሰብ አልነበረኝም። ሰው አታላይ ነው፣ ውሸታም ነው በማለት ሰውን እምብዛም አላምንም ነበር ይላሉ እማሆይ። ለከፍተኛ የሙዚቃ ትምህርት ወደ ግብፅ ሄደው ቬሉኑስ ኮንሰርቫቶሪ ኦፍ ሉቺኒያ በተባለው የሙዚቃ ትምህርት ቤት አሌክዛንደር ኮንትሮቪች በተባለ ፖላንዳዊ የሙዚቃ መምህር ስር ትምህርታቸውን ተከታትለዋል። አሌክዛንደር ኮንትሮቪች ኋላ ላይ ወደ ኢትዮጵያ መጥቶ በአፄ ኃይለ ሥላሴ ትዕዛዝ የክብር ዘበኛ ሙዚቃን አደራጅቶ 1948 ዓ.ም የቀዳማዊ ኃይለ ሥላሴ ኦርኬስትራ ሙዚቀኞች በመምራት ከፍተኛ አስተዋጽኦ የነበረው የሙዚቃ ባለሙያ ነበር። እማሆይ ከትምህርታቸው በኋላ ወደ አገራቸው ተመልሰው የሙዚቃ ቅማሪያቸውን ማዘጋጀት ጀመሩ። በዚህ ጊዜ ውስጥ ይላሉ ወንድማቸው ኮሎኔል ዳዊት ገብሩ፣ በዚህ ጊዜ ውስጥ ከዕለታት አንድ ቀን የንጉሣዊ ቤተሰብ የሆኑ አንድ ሰው ለ2 ዓመት ትምህርት ወደ እንግሊዝ እንድትሄድ የቅድሞሽ ቢከፍሉላትም የይለፍ ወረቀቱን ሁሉ ይዛ ሳለ ከበላይ የመጨረሻ ፈቃድ አልተገኘም ተብላ ቀረች። ይህ ልክ በእኔ የደረሰብኝ አይነት ነው ይላሉ ኮሎኔል ዳዊት ገብሩ በመጽሐፋቸው። አባቴ በ1922 ዓመተ ምህረት ለትምህርት ወደ ጀርመን ሊልኩኝ ቢያስቡም የትምህርት ሚኒስትሩ ሳህሌ ጸዳሉ ተመሳሳይ እግድ በማድረግ የትምህርት ዕድሌን አጨናግፈውብኛል። እኔ ብዙ ስላየው ቻልኩት፣ እህቴ ግን አልቻለችውም በማለት አጋጣሚውን በሐዘን ይገልጹታል። ከዚህ በኋላ የወጣቷ በሙዚቃ ብዙ የመግፋት ጉጉት የነበራት የዮብዳር ገብሩ የሕይወት መስመር ሌላ አቅጣጫ ያዘ። የዚህ ዕድል መሰናክል ምን እንዳስከተለ የእማሆይ ማስታወሻ እንዲህ ይገልጸዋል። የመጨረሻ ዕድሌ በመሰበሩ መንፈሴ ተሰባብሮ ሞትም ብቻ ፈለኩ። ከ15 ቀን በላይ እህል ውሃ ሳልቀምስ ጥቁር ባዶ ቡና ብቻ እየጠጣው ስሰነብት ያው የሞት ጥላ በላይ ላይ ሲያንዣብብ የመጨረሻ ቁርባን እንዲሰጠኝ ጠይቄ አንድ ቄስ እስከነበርኩበት ምስካዬ ሐዙናን መድኃኔዓለም አጠገብ የነበረው ሆስፒታል ድረስ መጥተው አቆረቡኝ። የዚህ ዓለም ፍቅርና የመኖር ፍላጎት ከህሊናዬ ፈጽሞ ተወገደ ይላሉ። በቤተሰቦቻቸው ርብርብ ሕይወታቸው ተርፎ ጥቂት የተጽናኑት እማሆይ ቤተሰቦቻቸውን አዘናግተው ወደ ግሸን ደብረ ከርቤ ተጓዙ። ለ2 ዓመታት አንድ ቀን ሳይቋረጥብኝ ሰዓታቱንም ቅዳሴውንም ሥራውንም ከዘለቅኩት በኋላ ቆረጠልኝ። የ2 ወር ፍቃድና ደሞዝ ይዤ ከ1 ዓመት በፊት ከእናቴ ከወይዘሮ ካሳዬ ጋር ሄጄበት ወደ ነበረው ወደ ግሸን ማርያም ተጓዝኩ። ወደዚያ ሲሄድ ግን ነፋስ መለወጥ አለብኝ ብዬ አባባንና እናቴን አስፈቅጄ ነው። እነርሱ ምንም አልጠረጠሩም ነበርና ለሽርሽር የሚሄድ መስሏቸው ፈቀዱልኝ ይላሉ። ከዚያም ለግሸኑ አቡነ ሚካኤል መመንኮስ እንደሚፈልጉ ይነግሯቸዋል። ዘመዶችሽ በኋላ መጥተው ቢያስቸግሩሽስ ቢሏቸው በነፍሴ የሚያዝበት ሰው ካለኔ ሌላ የለም ስላሏቸው ምንኩስናው ተፈቀደላቸው። ከምንኩስናው በፊት በፀጉር የመላጨቱ ስነ ሥርዓት ወቅት የተከሰተው ነገር እዚህ ላይ ሳይጠቀስ አይታለፍም። ከእንክብካቤ እቅፍ ውስጥ ወጥቶ ተሞነጫጭሮ ትከሻዬ ላይ የተዘረገፈውን ፀጉሬን አይተው አቡነ ሚካኤል ይህ ጠጉር ደግሞ መላጨት አለበት አሉኝ። ቀጠል አድርጌ እረ እርሱስ ግድ የለም አልኳቸውና አባ ደሳለኝ የሚባሉትን የደሴ ግቢ መርቆሪዎስ አስተዳዳሪ እንዲላጩኝ ጠየቅኳቸው። አባ ደሳለኝ ሲላጩኝ እጃቸው ለብዙ ጊዜ ሲያርፍ ምን ሆነው ነው ብዬ ዘወር ብዬ ሳያቸው እምባ አውጥተው ሲያለቅሱ አየሁና ምን ነው አባቴ ምን ሆኑ ብላቸው አባቴ እንኳን ሲሞት አላለቀስኩም እንዲያው አዝኜ ነው አሉኝ። እኔም ምን ለፀጉር ነው ይህን ያህል የሚያዝኑት ብዬ ቀለድኩባቸው። እንኳን ፀጉር ሌላም በነበረኝ ለጌታዬ የምሰጠው አልኳቸው ይላሉ። በዚህ ዕለት ማግስት የምንኩስና ሥርዓቱ ተፈጸመላቸው። ይህ ሲሆን ዕድሜያቸው 20ዎቹ መጀመሪያ ላይ ነበር።
በወጣትነታቸው በወሰኑት በዚህ የምንኩስና ሕይወት አባታቸውና እናታቸው ከፍተኛ ሐዘን ላይ ወደቁ። ብዙም አልቆዩ። እማሆይ በመነኮሱ በ2 ዓመታቸው አባታቸው ከንቲባ ገብሩ ከዚህ ዓለም በሞት ተለዩ። ከዚያ በኋላ እማሆይ ሙሉ ጊዜያቸውን ለሙዚቃ ቅማሬና ለመንፈሳዊ ግልጋሎት ብቻ ወሰኑ። የመጀመሪያ ቅማሬያቸውን ለማስቀረጽ ወሰኑ። የዚህ ሙዚቃ የማስቀረጹ ውሳኔ የራሱ የሆነ ምክንያት ነበረው። ቅማሬን በሸክላ ለማስቀረጽ ያነሳሳኝ አብይ ምክንያት ነበር። ጎንደር በነበርኩበት ጊዜ በቤተ ክርስቲያኑ የማይጠገበውን መሐሌት ሰምቼ ስመለስ እደጅ የአገር ቤት ተማሪዎች በየሜዳው ጥቅልል ብለው ተኝተው አያለው። ብጠይቅ ሌሊት ቤተ ክርስቲያን ያደሩ ናቸው፣ ጥግና ቤት የሌላቸው። በዚህም ልቤ ተነካ፣ አዘንኩ። እኔ ሀብት የለኝ፣ ያለችኝ ያችው ሙዚቃዬ። ስለዚህ እስኪ ሙዚቃዬን ላስቀርጽና ሽያጩን እነዚህ ልጆች ገብተው በነፃ የሚያድሩበት ቤት ላቋቁም አልኩ። መከረኞቹም አሉ። ሸክላውም ተቀረጸ። ነገር ግን ተንኮለኛ አይጠፋምና ለሽያጭ ከመቅረቡ በፊት ንጉሡ ጆሮ ስለደረሰ ሐሳቡ መና ቀረ። መሞክሬ ግን አልቀረም። ይህንን በመሰለ እርሳቸው ያልተረጋጋ በሚሉት ሕይወት እስከ 1975 ዓመተ ምህረት ከቆዩ በኋላ ወደ ኢየሩሳሌም ሄዱ። እማሆይ በደብረ ገነት ኪዳነ ምሕረት ከ3 አስርት ዓመታት በላይ ኖረዋል። ላለፉት 3 አስርት ዓመታት ስላሉበት ሁኔታ ምንም አይነት አዲስ ዜና ተሰምቶ ስለማይታወቅ በሕይወት መኖራቸውን የተጠራጠሩ ብዙዎች ነበሩ። ከቅርብ ዓመታት ወዲህ ግን ሥራዎቻቸው የታላቅ ሙዚቀኞችን ቀልብ መሳብ ጀመረ። በወጣትነታቸው ብዙ መሥዋዕትነት የከፈሉበት፣ ማንም ልብ ሳይለው የዘሩት የረቂቅ ሙዚቃ የቅማሬ ዘር ዛሬ ላይ ብዙዎች እርሳቸውን ብለው የእርሳቸውን ሙዚቃ እንዲያጠኑ እያደረገ ነው። የዓለም ታላላቅ የዜና አውታሮችም ከ2013 ዓመተ ምህረት እንደ አውሮፓውያን አቆጣጠር ጀምሮ ስለ እማሆይ ሙዚቃዎች አዳዲስ ነገሮችን ማቅረብ ጀምረዋል። በ2013ቱ የኢየሩሳሌም የባህል ክብረ በዓል ከተከናወኑ ፕሮጀክቶች መካከል አንዱ በእማሆይ ሕይወት ታሪክና የሙዚቃ ሥራዎች ዙሪያ ያተኮሩ ተግባራት ነበሩ። ባለ 2 ጥራዝ መጽሐፍትም በእማሆይ የሕይወትና የሙዚቃ ሥራዎች ላይ መታተም ችለዋል። የሙዚቃ ሥራዎቻቸውን በኖታ የያዘ ባለ 146 ገጽ መጽሐፍም ታትሟል። እንደ ናዳቭ ሃርበር ያሉ የእስራኤል ታላላቅ ሙዚቀኞች ስለ እማሆይ ሥራዎች ጥልቀት ምስክርነት እየሰጡ ይገኛሉ። በወጣትነት ዕድሜ የተሠራ ያስተውሎት ሥራ የኋላ ኋላ የራሱ ትንሣኤ ይኖረዋል። የእማሆይ ጽጌ ማርያም ሕይወት በሙዚቃ በብዙ ተፈትነዋል። ከመንፈሳዊ ሕይወታቸው ጋር የሚቃረን የሚመስላቸው አንዳንዶች ሙያቸውንና የሙዚቃ ፍቅራቸውን አጣጥለውባቸዋል። የሕይወታቸውን አቅጣጫ ፍጹም በማይገመት መንገድ እንዲጓዝ ያደረገም ነው። ከሀገራቸው አሰድዶ በሌላ ባዕድ ተነጥለው እንዲኖሩ ያደረገ ነው። ግን ከዚህ ሁሉ በኋላ የስማቸውን ትንሣኤ ዕድለኛ ሆነው ከ9 አስርት ዓመታት በኋላ በታላቅ ክብር ከብዙዎች ብድራቱን አግኝተውበታል። በቀደመው የቀዳማዊ ኃይለ ሥላሴ ቲያትር ቤት ከንጉሠ ነገሥቱ ብቻ በቀር ማንም በትዕግሥት ሊያዳምጠው ያልቻለው ኮንሰርታቸው ሐምሌ 23 ቀን 2013 ዓ.ም ሥራዎቻቸውን በሚጫወቱ ወጣቶች አማካኝነት ከ1800 በላይ ታዳሚያን በተገኙበት በአድናቆት ተመልካች አግኝቷል። ጨርሻለሁ። ሰርጸ ፍሬ ስብሐት እንደጻፈው። የጽሑፉ ምንጭ ከአዲስ ነገር ጋዜጣ ላይ የተወሰደ። ሸጋ ቀን ይሁንላችሁ። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።